بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم. وبعد، كما قتل سفينة النجاة في فقه الشافعية، في سفينة النجاة كتاب شافعية مذهب لا يتزقاجون لجماريوች የተዘጋጀውን እንቀጥላለን። የዛሬው ትምህርታችን አነጃሳቱ ስለ ነጃሳዎች የሚሆን ነው የምናየው። ሙአሊፉ ምን ይላሉ? ፈስሉን ለይ ነው። አነጃሳቱ ነጃሳ የሚባሉት ሰላሱን ሶስት አይነት ናቸው። ነጃሳዎች ሶስት አይነት ናቸው። ሙገለዘቱን ህጋቸው ከባድ የሆነ የነጃሳ አይነት፣ ወሙኸፈፈቱን ህጋቸው ቀላል የሆነ የነጃሳ አይነት፣ ወሙተወስጠቱን እንዲሁም ደግሞ ህጋቸው መካከለኛ የሆኑ የነጃሳ አይነቶች ወይም በሌላ ቋንቋ ከባድ ነጃሳ፣ ቀላል ነጃሳ እና መካከለኛ ነጃሳ ብለን እንላቸዋለን። አልሙገለዘቱ ከባድ ነጃሳ የሚባሉት ምንድናቸው? ወይም ህጋቸው ከባድ የሆነው እሱም ነጃሰቱል ከልቢ የውሻ ነጃሳነት ነው። የውሻ ነጃሳነት ነው። እንግዲህ እንዲሁም ደግሞ ወልኺንዚሪ ኺንዚር አሳማ ነው። እንግዲህ እዚህ ላይ ከርከሮ ይሉታል። ከርከሮ የሚሉት ነው ግን ሩት የሚል ስም ያለው ያ የተሰጠው ለከርከሮ ነው። ወልኺንዚር ኺንዚር የሚለውን ግን አሳማ ብለው ይፈሱታል ነው። የውሻና የኺንዚር የአሳማ ሁለቱ ነጃሳነታቸው ከባድ ነጃሳ ወይም ህጋቸው ከባድ ከሚባሉት ውስጥ ይገባል። ወይም ደግሞ በሌላ ቋንቋ 7 ጊዜ መታጠብ አለበት የሚለው እነዚህ ነው። እነዚህ የነኩት ነገር ወደ ሻፊዒያዎች አቋም ስንሄድ ውሻ በአፉ የነካው ነገር ይታጠባል ይላሉ። እንዲሁም ደግሞ አፉ በነካው ሰውነቱ ደግሞ ያ ሰውነቱ እቃውን ቢነካው አሁንም ይታጠባል እቃው የሚል አይነት ነገር ያንጸባርቃሉ። ነገር ግን ይህ ንግግራቸው ከሌሎች የፍቅህ ሊቆች ጋር ስናየው ፈመሰለን الإمام البخاري በዚህ አቋም አይስማሙም። አቋማቸው ምንድን ነው? ውሻ ከአፉ በስተቀር ያለው አካሉ ማለት ነው እቃውን ቢነካው ችግር እንደሌለው ነው ማስረጃቸው የሚያሳየው። የነ ኢማም አልቡኻሪ የሻፊዒያዎች መስረጃ ምንድን ነው ከተባለ إذا ولغ الكلب إناء أحدكم فليغسله 7 የሚለው ነው። إذا ولغ الكلب ውሻ የነካ እንደሆነ ኢናአ አሐዲኩም ያንዳችሁን እቃ የነካ እንደሆነ 7 ጊዜ ይጠባው የሚለው ሐዲስ ነው የሚያመጡት። ቢሆንም ግን ውሻ ባፉ የነካበትን እንጂ አካሉ ሂዶ እቃውን የነካበትን አይደለም የሚያሳየው። ስለዚህ አፉ
ከነካው አው ሐዲሱ የሚያሳየው እሱን ነው። ያንን ነገር 7 ጊዜ ይታጠባል። አወሉሁ ቢቱራብ የሚለው ነው የመጀመሪያውን በአፈር ይታጠባል ማለት ነው። ነገር ግን አካሉ ሄዶ ሌላውን አካል የነካውን ነገር ማጠብ አለበት የሚል ምንም አይነት ዋሪድ የሆነ ሐዲስ አልመጣም ማለት ነው። ስለዚህ ይሄ ነው። ውሻ እሺ ጥሩ ነጃሳ ነው። የከርከሮ ነጃሳነቱ ምኑ ላይ ነው ተብሎ ተጠየቀ። ትክክለኛው በከርከሮ ዙሪያ ያለው ነጃሳነቱ ስጋው ላይ እንጂ አካሉ ላይ አይደለም ይላሉ። ኢማሙ ነወዊ ይህንን አቋም ይናገራሉ። የመሳሰሉት አቋሎች አሉ። እሺ ነጃሰቱል ከልቢ የውሻና ወልኺንዚሪ ከርከሮ ይሉታል። እንግዲህ አሳማ ቢባል የተሻለ ነው። እሺ ምክንያቱም ከርከሮ የሚለው ሩት የሚለው ነው። ወይም ወፈርዒ አሐዲሂማ ወይም ከውሻና ከከርከሮ ወይም ከውሻና ከአሳማ ጋር ተዳቅሎ የተወለደ ማለት ነው። ፈርዕ የሚለው አሐዲማ ከሁለት አንዳቸው የአንዳቸው ዝርያ የሆነ ማለት ነው። ወይም ደግሞ አንዳቸው ከንጹህ እንስሳ ጋር ተዳቅሎ ቢወለድ፣ ለምሳሌ ውሻ ከፍየል ጋር ተዳቅሎ ቢወለድ ሪዛልቱ ምንድነው? ከባድ ነጃሳ ውስጥ ነው ከሚለው ይካተታል። ውሻ ከፍየል ጋር ቢዳቀል ቀጥታ ከባድ ነጃሳ ነው። ያ ሪዛልቱ የሚመጣ ከሁለት የተወለደው ነገር ከባድ ነጃሳ ውስጥ ሁክም ነው የሚገባው ነው። ፈርዒ አሐዲሂማ የሚለው ይሄንን ነው። ወልሙኸፈፈቱ ቀላል ወይም ህጋቸው ቀላል የሚባለው የነጃሳ አይነት በውሉ ሶቢይ የህፃን ልጅ ሽንት ነው። አለዚ ያ ለም የጥዓም ገና ምግብ ያልተመገበ መመገብ ያልጀመረ ገይረ ለበኒ ወተት ብቻ እንጂ የእናቱን ወተት ብቻ ሲቀር ሌላን ነገር ያልቀመሰ ለማለት ነው። ይሄ እንደዚህ አይነቱ ህፃን ምን ይሆናል ማለት ነው? ነጃሳው ሙኸፈፋ ይባላል። ቀላል የሆነ ሁክሙ ቀላል የሆነ እንደዚህ አይነቱ ነጃሳ ምንድነው? መታሸት አያስፈልገውም ማለት ነው። ውሃ መርጨት ብቻ ነው የሚያስፈልገው። መለየት አለብን። በእርግጥ አው ሊለይ ይችላል። በወንድ ህፃን ዙሪያ መረጃው ምንድነው ከተባለ ቤቢው ህፃን ከሆነ የኡሙ ቀይስ ሐዲስ ነው። ያ ኡሙ ቀይስ ላይ ያንን ህፃን ይዛው ስትመጣ الذي ባለ في فخذ النبي صلى الله عليه وسلم ነብያችን ሰለላሁ ዐለይሂ ወሰለም ላይ ጭናቸው ላይ ሸናው አዛ ያ ደግሞ ያ መረጃ ስለሆነ ውሃ እንዲደፉበት ብቻ ነው የተጠቀሙት። የሴቷ ደግሞ ሐዲስ የመጣው ደግሞ يغسل بول الجارية ويرش بول الصبي تبرال الحديث ጃሪያ የህፃን ወይም የሴት ልጅ ሽንት መታሸት አለበት ሲታጠብ ማለት ነው። የወንድ ልጅ ቤቢ ደግሞ ሽንት ደግሞ ውሃ ይደፋበታል። እሺ ውሃው መፈሰስ አለበት ወይስ ደግሞ ዝም ብሎ እንዲጠፈጠፍ መደረግ አለበት ነው? ውሃው ፈሰስ አድርጎ ከዛ በኋላ እንዲጠፈጠፍ በራሱ ጊዜ ይንጠፈጠፋል ማለት ነው። በዚህ መልኩ ይሄዳሉ። በውሉ الصبي الذي لم يطعم غير اللبن ከወተት ውጪ ምንም ነገር ያልጀመረ ያልነካ እንዲሁም ደግሞ ወለም يبلغ الحولين እንዲሁም ደግሞ 2 ዓመት ያልደረሰ 2 ዓመት ያልደረሰ ቤቢ ከናቱ ወተት ውጪ ሌላ ነገር ያልነካ
የወንድም ይሁን የሴት ነጃሳቸው ምን ውስጥ ይካተታል? ሙኸፈፋ ቀላል ነጃሳ ከሚባሉት ውስጥ ይካተታል ማለት ነው። ቀላል ነጃሳ ከሚባሉት ውስጥ ይካተታል። እሺ ወልሙተወሲጠቱ መካከለኛ የነጃሳ አይነት የሚባለውስ ምን አይነት ነው? መካከለኛ የነጃሳ አይነት ወይም ሁክሙ ህግጋቱ መካከለኛ ህግ የሚሰጠው የሆነ ምንድነው? ብይኑ እሺ መካከለኛ የሚባሉት ምን አይነቶች ናቸው ከተባለ ሳኢሩን ነጃሳቲ አጠቃላይ ነጃሳዎች አብዛኛውን ነጃሳዎች መካከለኛ ናቸው። መካከለኛ ከሚለው ሁክም ውስጥ ነው የሚገቡት። ከባዱን ነጃሳ ካየነው ቀላሉን ነጃሳ ካየነው በዛ መካከል ያሉት አብዛኛዎቹ ነጃሳዎች ምን ውስጥ ናቸው ማለት ነው? መካከለኛ ከሚባሉት ነጃሳዎች ናቸው። እነሱ ደግሞ የራሳቸው የቻለ የሸሪዓ ሁክም አላቸው ማለት ነው። ይሄ በነጃሳ አስመልክቶ ይሄን ይመስላል ማለት ነው። እሺ ፈስሉን ለይነው ይላሉ። አልሙገለዘቱ ከባድ ነጃሳ የሚባሉት አሁን ሊዘረዝራቸው ነው። ከባድ የሚባሉት ነጃሳዎች ወይም ህጋቸው ከባድ የሆኑ ነጃሳ አይነቶች ምንድናቸው ከተባለ እነሱ በምን መልኩ ነው የሚጸዱት? ህጋቸው ከባድ ነው ወይም እነዚህ አልሙገለዘ የሚባሉት የውሻና የከርከሮ ህጋቸው ሸሪዓዊ ህጋቸው ከባድ የሆነው ተጥሁሩ እነሱ ይጠራሉ ወይም ጠሃራ ይሆናሉ። በምን መልኩ? ቢሰብዒ ገሰላቲን በሰባት እጥበት 7 ጊዜ ታጥበው ነው የሚጸዱት። ከባድ የሸሪዓ ብይን ያለባቸው የነጃሳ አይነቶች በ7 እጥበቶች ይጠራሉ። እሱ መቼ ነው ከተባለ ባዕደ ኢዛለቲ ዓይኒሃ ካስወገድን በኋላ ነው። ዓይኒሃ አካሏ ከተወገደ በኋላ ከዛ በኋላ በ7 እጥበት ይጠራል ነው። ለምሳሌ የውሻ አይነ ምድር አገኘን የሆነ ልብስ ላይ ተቀምጦ፣ ያ ደግሞ ያንን አይነ ምድሩን ካስወገድን በኋላ እንደገና እንዳዲስ ማለት ነው 7 ጊዜ እናጥበዋለን ማለት ነው። በዚህ መልኩ ነው ፕሮሰሱ የሚሄደው። ኢህዳሁነ ከነዚህ 7 እጥበቶች ኢህዳሁነ አንደኛዋን ቢቱራቢ ወይም ቢቱራቢን በአፈር ቢሆን ጥሩ ነው ይላሉ። እሱም መጀመሪያው የሆነው ላይ ወይም መጀመሪያው ላይ ወይም መጨረሻው ላይ ማድረግ ይቻላል፣ ግን የተሻለው መጀመሪያ ላይ ቢሆን ብለው ይላሉ። ስለዚህ ህጋቸው ከባድ የሆኑ የነጃሳ አይነቶች በ7 እጥበት ነው የሚጠሩት። እሺ ወልሙኸፈፈቱ ቀላል የሆኑት ነጃሳዎች ህጋቸው ቀላል አነስተኛ የሆኑት ተጥሁሩ ጡሃራ ይሆናሉ ቢረሽል ማኢ ውሃን በማፍሰስ ዓለይሃ በሷ ላይ ውሃን በማፍሰስ በነጃሳዋ ላይ ውሃ ማፍሰስ ብቻ ነው። መዓል ገለበቲ ማለት ውሃው ነጃሳውን ሊያሸንፈው በሚችል መጠን ያህል ውሃ ሲፈሰስበት ማለት ውሃው ከመብዛቱ ጋር ነጃሳው ላይ የምናሳርፈው ውሃ ከመብዛቱ ጋር እንዲሁና ወኢዛለቲ ዓይኒሃ እንዲሁም
አካሏን ከማስወገድ ጋር አካሏን ከማስወገድ ጋር አካሏን ከማስወገድ ጋር ሙኻፈፋ የሚባለው የነጃሳ አይነት አይተነዋል። እንግዲህ በውሉ ሶብይ ብለናል። የህፃን ልጅ የጨቅላ ሽንት ነው ብለናል። 2 ዓመት ያልደረሰ ብለናል። ስለዚህ አካሉ ይወገድና ከዛ በኋላ ውሃ ይፈሰሳል ነው። እሺ ወልሙተወስጠቲ ሙተወስጥ መካከለኛ ህግ የሚሰጣት የነጃሳ አይነት እሷም ተንቀሲሙ ትከፈላለች አላ ቅስመይኒ በሁለት ክፋዮች እሱም አይንየቱን ወሑክምየቱን አይንያና እንዲሁም ደግሞ ሑክምያ በመባል ይከፈላል። እሺ እናብራራው። አይንያ የሚባለው ምንድን ነው? አይንያ ማለት አካል ያለው ነገር ለእርግጥ አሁን እዚህ ላይ ይቅርታ አይንያ አካል ያለው ተብሎ ይፈሰራል ወይ ነው? ላ አካል ያለው ተብሎ አይፈሰርም። አይንያ የሚባለው ምንድነው? አራቱን ታይፕ ያካተተ የሆነ የነጃሳ አይነት ነው። ማለት አንድ ነጃሳ አለ ካልነ ያ ነጃሳ ከለር ሊኖረው ይገባል፣ ሽታ ሊኖረው ይገባል፣ ጣዕም ሊኖረው ይገባል፣ መልክ ሊኖረው ይገባል። እነዚህን 4 ነገሮች ካካተተ አይንያ ይባላል። እነዚህን ያካተተ ነገር አይንያ ሲባል ያው አካል ተብሎ ብቻ ያው መተርጎምም ይከብዳል። እሺ አልዓይንየቱ እንግዲህ ከዚህ ውጭ ያለው ሁክምያ መሆኑ ደግሞ እነዚህን 4 ነገሮችን የማያካትት ደግሞ ሁክምያ ይባላል። እሺ አልዓይንየቱ አይንያ የሚባለው ምን አይነት ነው ከተባለ አለቲ ያችናት አይንያ የምትባለው የነጃሳ አይነት ለሃ ለሷ ያላት ሲሆን ለውኑን ከለር ያለው ወሪሑን ሽታ ያለው ወጣዕሙን ጣዕም ያለውና አው ወይም ደግሞ ለሃ አይኑን ወይም ደግሞ አካል ያላት ብለው ይጠቅሳሉ ሌሎች ኪታቦች ላይ ማለት ነው። እነዚህ እዚህ ላይ ግን ለውን ሪህ ጣዕም ብለው ነው ሶስቱን የገለጸው። ሌሎች ኪታቦች ሻፊዒያ ኪታቦች ግን አይን ወይም አውለሃ አይኑን ወይም ደግሞ አይን ያላት ብለውም ደግሞ ይገልጻሉ ማለት ነው። እሺ ስለዚህ እንደዚህ አይነት ለምሳሌ ከለር፣ ሽታ፣ ጣዕም፣ መልክ ያላት ነገር የነጃሳ አይነት አይንያ የምትባለው በምን መልኩ ነው ጧሃራ የሚሆነው? ፈላ ቡዳ ቅሮት የለውም። እንደዚህ አይነቱን ቅሮት የለውም ምን ማድረግ እንደዚህ አይነቱ ቅሮት የለውም። ሚን ኢዛለቲ ማስወገድ አለብን። ለውኒሃ አንደኛ ከለሯ መወገድ አለበት። ወሪሒሃ ሁለተኛ ሽታዋ መወገድ አለበት። ወጣዕሚሃ ሶስተኛ ጣዕሟም መወገድ አለበት። ለምሳሌ ኢዛላ ማለት ማስወገድ አለብን ስንል ለምሳሌ በምን መልኩ ነው የምናስወግዳቸው? ማስወገጃዎች አሉ። አሁን ዘመን አመጣሽ የተባሉት የመነቸኩ አልባሳትን ለምሳሌ ማስወገድ የምንችልበት ማቴሪያል በመገልገል ማስወገድ ይቻላል። ለምሳሌ ሳሙና በመገልገል፣ ኦሞ በመገልገል፣ በረኪና በመገልገል፣ አጃክስ በመገልገል ወዘተ እነዚህ የቆሻሻ ማስወገጃ ዘዴን በመጠቀም ማስወገድ ይቻላል። እሺ እነዚህን አድርገን አስወገድን። ከዚያ በኋላ አለቅም ካለ አለቅም አለ ምንድነው ሁክሙ? ብይኑ የሚሆነው ምንድነው? አለቅም ካለ ጧሃራ ነው የሚልን ሁክም ብይን እንይዛለን ማለት ነው። በዚህ በተቃራኒ ግን ምንም አይነት ነገር ሳናደርግ ጧሃራ ነው ማለት አንችልም። እነዚህን ነገሮች ሊያስወግዱ የሚችሉ ነገሮችን ተጠቅመን
ከዛ ላይ የተወሰነ ነገር ከቀረው ኦልሬዲ ሰበቡን አድርሰናል። ከዛ ምን አይነት ሁክም እንወስዳለን? ሁክሙ ጠሃራ ነው የሚልን እንወስዳለን። እነዚህን ሳንጠቀም ግን ሁክሙ ጠሃራ ነው የሚልን አንወስድም። ስለዚህ አይንያ የሆነውን የነጃሳ አይነት በዚህ መልኩ ይወገዳል። ሁክምያ የተባለው والحكمية حكمية متبالو የነጃሳ አይነት التي ያችናት لا لون كلر የላትም ولا ريحة ሽታም የላትም ولا طعم لها እንዲሁም ደግሞ ጣዕምም የላትም። እንዲሁም ደግሞ ولا عين لها አይንም አካልም የላትም ይላሉ በሌላ ኪታብ ላይ። አራተኛውን ኢንክሉድ ያደርጋሉ ማለት ነው። አይነ ወላ አይነ ለሃ ማለት ነው። እነዚህ አይነቱስ ምን መሆን አለበት? የክፊከ ይበቃሃል አሉ። ጀርዩል ማኢ ውሃን ማፍሰስ አለይሃ በሷ ላይ ውሃን ማፍሰስ ብቻ ይበቃል። ማሸትና መጠምዘዝ አያስፈልገውም ተብሏል። የመጀመሪያዎቹ ግን አይንያ የሚባሉት ግን ማሸት መጠምዘዝ ያስፈልጋል። ሁለተኛው ደግሞ ሁክምያ ደግሞ የሚባለው ከለርም ሽታም ጣዕምም አይንም ስለሌለው እንደዚህ አይነቱ ዝም ብለው ውሃ ብቻ ታፈሳለህ፣ ከዛ በኋላ ይጸዳል፣ ጧሃራ ይሆናል በማለት ይሄዳሉ ማለት ነው። እሺ በጣም ጥሩ። ፋስሉን ለይ ነው። ፋስሉን ለይ ነው። አሁን እንግዲህ ወደ ሌላ ርዕስ ልንገባ ነው። አቀሉል ሐይድ ስለ ሐይድ ነው ወይም ስለ ወር አበባ ነው የሚጠቅሰው። አቀሉል ሐይድ የወር አበባ የሴቶች የወር አበባ ትንሹ ጊዜ፣ ትንሹ መጠን፣ ትንሹ የሐይድ ጊዜያቸው ምን ያህል ነው ከተባለ የውሙን ወለይለቱን ቀንና ሌሊት ነው ማለት። አብዛኛውን የወር አበባ ጊዜው እያሉት ያለ እዚህ ጋር 24 ሰዓት ብቻ ነው። 24 ሰዓት ብቻ ነው። ከ24 ሰዓት ካነሰ ግን የወር አበባ አይባልም ነው። ስለዚህ ትንሹ የወር አበባ ጊዜ የውሙን ወለይለቱን ቀኑንና ሌሊቱን 24 ሰዓት ነው። ከዛ ባነሰ ግን የወር አበባ አይባልም። ወጋሊቡሁ አብዛኛውን ጊዜ ወይም አብዛኛውን ዘመን ሴቶች የሚያዩት የወር አበባ ቁጥር መጠን ሲቱን 6 ቀን አው 7 ወይም 7 ቀን። የአብዛኛውን ሴቶች ዘመን የሚያዩት 6 ቀን አው 7 ወይም 7 ቀን። ወአክሰሩሁ ብዛቱ ደግሞ በብዛት የሚያዩት በጣም በዛ የሚባለው 15 የውመን 15 ቀን ነው። 15 ቀን ነው። አሁን ቢለያለይሃ 15 ቀን ሆኖ ከነሌሊቱ አብሮ ሲቆጠር 15 ቀን ነው። እሺ ከ15 ቀን ካለፈ ግን ሐይድ ሳይሆን የወር አበባ ሳይሆን ኢስቲሓዳ ነው የሚባለው። የበሽታ ደም ነው የሚባለው። የበሽታ ነው። ስለዚህ እዚህ ጋር 15 ቀን ከፍተኛው ነው። ከዛ በላይ አይሄድም ከነ ሌሊቱ ተቆጥሮ ማለት ነው። እሺ በጣም ጥሩ። አቀሉ الطهر بين الحيضتين أقل الطهر ሴት ልጅ በሁለት የወር አበባ መካከል ጧሃራ ሁና የምትቆይበት አነስተኛው የጊዜ መጠን በሁለት ሐይድ መካከል በመሃል ጧሃራ ሁና የምትቆይበት አነስተኛው የጊዜ መጠን ስንት ነው ከተባለ 15 የውመን
15 ቀን ነው። 15 ቀን ነው። የመጀመሪያውን ሐይድ አይታ ሁለተኛውን ሐይድ ለማየት በመካከል ያለው የጊዜ ዘመን ጠሃራ ሆና የምትቆይበት 15 ቀን ነው። አባወራው በዚህ ጊዜ ሐጃውን መፈጸም ይችላል ማለት ነው። በ15 ቀን ውስጥ 15 ቀን ያክል ምን ትሆናለች? ትጸዳለች ማለት ነው። አነስተኛው ማለት ነው። አነስተኛው ማለትም ብዙ ሐይድ የምታይ ሴት ከሆነች ማለት ነው። አነስተኛው ቁጥር ይሄ ነው። ጠሃራ የሚሆንበት አነስተኛው ቁጥር 15 ቀን ነው። ይሄ ደግሞ ሴቶቹ የዚህ አይነት ሴቶች ታይፕ ብዙ ሐይድ የሚያዩ የሆኑ ሴቶች ናቸው። አነስተኛው የጠሃራ ጊዜያቸው 15 ቀን ነው። እሺ ወጋሊቡሁ አብዛኛው ደግሞ በብዛት ጠሃራ ሆነው የሚቆዩበት ዘመን የአብዛኞቹ ሴቶች 24 የውመን 24 ቀን ያክል ነፃ ሆነው ጠሃራ ሆነው ይቆያሉ። አው ወይም ደግሞ 23 የውመን ወይም ደግሞ 23 ቀን ያክል ነፃ ሆነው ከሐይድ ነፃ ሆነው ጠሃራ ሆነው ይቆያሉ። በዛ ሰዓት ላይ እንግዲህ ተጣጥባ ወደ ዒባዳዋ ትመለሳለች። ቀጣ መታረጋቸውን ቀጣ ታረጋለች። ጾማ ካለባት ጾማን ቀጣ ታረጋለች። ሀከዛ እያደረገች ትሄዳለች ማለት ነው። ስለዚህ የአብዛኛውን ሴቶች ዘመን ጠሃራ ሆኖ የሚቆይበት ጊዜ 24 የውመን 24 ቀን ነው። 24 ቀን ማለት 6 ቀኑን ሐይድ ነው። ከዛ ወደ 24ቱ ቀን ደግሞ ነፃ ይሆናሉ ማለት ነው። ወይም ደግሞ 7 ቀን የሚያዩ ሴቶች ከሆነ ሐይዳቸው 23ቱ ቀን ያክል ጠሃራ ናቸው ማለት ነው። ይሄ ጋሊቡ ነው፣ አብዛኛው ነው። እሺ ስለዚህ ወላ ሐደ ሊአክተሪሂ ይላሉ። ወላ ሐደ ገደብ ደግሞ የለውም። ሊአክተሪሂ የጡሁር ወይም የጽዳት ጊዜ ገደብ የለውም። ይሄን ያክል ገደብ አለው፣ ይሄን ያክል ገደብ አለው ተብሎ ሊገደብ አይችልም ጠሃራ የሚሆንበት ዘመን። ምክንያቱም እንደየሴቶቹ ተፈጥሮ የጠሃራቸው ጊዜ ይለያያል። ስለዚህ አመትም ድረስ የሚቆዩበት ወቅትም አለ። አመትም ድረስ ሐይድ ሳታይ ጠሃራ ሆና የምትቆይበት ጊዜ አለ። ሐይድ ሳታይ ጠሃራ ሆና የምትቆይበት ጊዜም አለ። ስለዚህ አሁን 24 የውመን አው 23 የውመን ወይም ደግሞ 15 የውመን 24 23 ወይም 15 አቀሉ ስንል አሁን ጠሃራ የሚቆንበት ገደብ እያስቀመጥን አይደለም። እንደየሴቶቹ ሐለት ሊለያይ ይችላል። ከናካቴው ሐይድ ሳያዩ አመት የሚቆዩ ሴቶች ጠሃራ አመቱን በሙሉ ጠሃራ ይሆናሉ። ስለዚህ ይሄ ነው። እሺ አቀሉ ኒፋሲ የኒፋስ ማለት ከዊላዳ በኋላ ከወለደች በኋላ የሚታይ ደም ማለት ነው። ኒፋስ ይባላል። ከውለት በኋላ የሚመጣ ንፋስ ወይም ኒፋስ ደም ከውለት በኋላ የሚመጣው ደም አቀሉ አነስተኛው የደም መጠን ሴት ልጅ ሊወጣት የሚችለው መጀቱን የጠብታ ያህል ነው። አነስተኛው ደም ፈሰሳት ካለ አነስተኛው ምን ያህል ነው ከተባለ ጠብታ ብቻ ነው። መጃ ማለት መጠንን የሚያመላክት ቃል ነው። የጠብታ ያህል ማለት ነው። ወይም የምራቅ ትፍታን ያህል ነው ወጣት የሚባለው አነስተኛው ወጣ ከተባለ። ወጋሊቡሁ አብዛኛው ግን በብዛት የሚወጣው የደም መጠን 40 የውመን ለ40 ቀን ያክል ደም ይፈሳታል ማለት ነው። ይሄ ደግሞ የአብዛኞቹ ሴቶች ተመሳሳይ የሆነው የምን የሸሪዓ ሁክም ነው። ስለዚህ በሐይድ ዙሪያ ላይ ያለው ይሄ ነው ማለት ነው። ወሰለላሁ ዐለ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ አጅመዒን።